አዶናይ ላሽ ላሽ አለኝ አዶናይ እግሩ ላይ ወድቄ ስለ መድኃኒዓለም ቪዲዮ እንስራ ስለው አልሰራም ሄዴ ብሎ ላሽ አዶናይ ቢዚ ነኝ ብሎ ላሽ አለ። አዶናይ ምንም ቢሆን እኮ በስሱ ያስተውላል። የኔ እናት እንኳን አገኘሽ እነ ከሌማ አንቺን ሊያናድዱሽ ነበር። ዱባይ ላይ እራት በላት ምሳ በላት። ሰላም ጤና ይስጥልን ክቡራቲ ቻናሌ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ በወቅታዊ ባነጋጋሪና ቀልድ ባዘሉና ቁም ነገር ባላችሁ ቪዲዮዎች ወደ እናንተ መጥቻለሁ። ሁላችሁም የትም መሄድ አይቻልም፣ እስከ መጨረሻው ተከታተሉ። እቺን ቤትማ ካለቀኩኝ አንድ ቀንም አለ። እኔ በጣም ያዝናናኝ ቪዲዮ ነው ማለት ነው። ስላችሁታል ግን በነገራችን ላይ ማለት ነው ለሁሉም ነገር ሐሳብ ነው የሚገዛን ማለት ነው። በጭንቅላታችን የምናሰላስለውና የምናስበው ነገር በአካልም ወርዶ ያደርጋል ማለት ነው። የምር መንፈስ ከዛ ተቀናጅቶብን ሌላ ነገር ውስጥ ነው የሚከተን። በጣም ይገርማል። አዶናይን ራሱ ዋጠችው እኮ አስወር አዶናይ ጃኒ ትችላለች። እግዚአብሔር ምስክሬ እቺ ፈልፈላ ትችላለች። ጃኒ ትችላል በመድኃኒዓለም በስመ አብ ጃኒ እንደ ጁጄ እንዳታዋት የተመጣች ናት። ሁሉንም ከቤት አስወጣች፣ ታሯሩጣለች፣ ምናምን ላይፍ ምናምን ታስብላለች። በፈጣሪ አንድ እቺን የምታክልጅ እውነትን እንነጋገር። አዶናይ ሲያወራ ይዘጋል፣ ደስ ንግግር አይችልም። እግዚአብሔር ምስክር አዶናይ የሆነ ሰው ትምህርት መስጠት አለበት። አዶናይ እንዲቁጭ ብሎ ሎንግ ኮንቨርሴሽን በፍጹም ይችል ልጅ አለ። እኔ ግን ከጃኒ አንፃር አዶናይ ሲናገር የተሻለ ማሳመንም ችሎታ አለው ብዬ አስባለሁ። ያው እንግዲህ ልጅቷ ከሚጠበቀው በላይ በጣም ብዙ ሰዎችን እያንጫጫች ነው፣ ምንም የሚካድ ነገር የለምና እስቲ ሊያሾ ደግሞ አንድ የተናገረችው ንግግር አለ። እንግዲህ አዶናይ አሜሪካ ሂዶ በጣም ብዙ ነገሮች እንደተፈጠሩ እየሰማን እንገኛለን። እንግዲህ እስቲ እሱንም ደግሞ አይተን እንምጣ። የኔ እናት እንኳን አገኘሽ እነ ከሌማ አንቺን ሊያናድዱሽ ነበር። ዱባይ ላይ እራት በላት ምሳ በላት ቁርስ በላት እንትናልን ብለው አንቺን ሊያናድዱሽ ነበረ። ትልቁ ቦታ ላይ ተገኘሽ። አንቺ ደግሞ እሰይ ደስ ብሎኛል ጋይስ። ምን ሊያሾ ትናደዳለች ትቀናለች ብላችሁ ተጠብቃችሁ ከሆነ ኔቨር ኤቨር ከዘሬም የለም ቅናት። ጋይስ እህቴ ቤታዬ ከመማር ጋር ተገናኘች። አብሮ ቪዲዮ ሰሩ፣ ጨፈሩ፣ ላይቭ ገቡ። ገና ደግሞ እራት ይበላሉ፣ ምሳ ይበላሉ፣ ምንድን ነበረ ቫኬሽን ይወጣሉ። የት አባታችሁ እንዲህ ነው እንጂ መናደድ፣ እንዲህ ነው እንጂ ሆኖ መገኘት። የሀገሬ ልጅ ደስ አላላችሁ? ደስ ብሎናል፣ ደስ አላለንም በሉ። እኔ ግን ትናንት አልተናገርኩም። ምን ብያለሁ? እህቴ ቤታዬ ማንንም አትስሚ፣ ድፈሪ። ቫኬሽን ከመውጣትሽ በፊት መማርንም አዶናይንም ሁሉንም አግኛቸው። እንደው ያበጠው ይፈንዳ። አንቺን ለማናደድ ነው ተገናኘን፣ ጓደኛንም ቤተሰብ ነው ብለው መልክ የሰሩብሽ። አንቺ ደግሞ አግኝ። ያ ጋይስ የሚያስቀጠቅጥ ነገር ከተገኘች ትቀጠቀጣለች። ማናት እሷ? እናንተ ናችሁ የምታንቧጭሩት፣ እኔ አላንቧጭርም። ግን ደስ የሚል ነገር ስናይ ደግሞ እናመሰግናለን፣ ቴንኪው እንላለን፣ ጎበዝ እንላለን። የሀገሬ ልጆች አይስዌር ጋት ደስ አለኝ። ታውቃላችሁ ጌታን ደስ አለኝ ተናግሬ ቃሌ ሳይደርቅ ያወራሁት ነገር ሳይደርቅ ከአንዳንድ ሆኖ ሳይ እንዴት ደስ እንዳለኝ ጋይስ። እኔ ግን አይገርማችሁም ወይ? እኔ ግን ማለት ነው እየተናገረች ያለችው ነገር እንደሷ እኔ ማለት ነው እዚህ ዩቲዩብም ላይ ቲክቶክም ላይ የሚቀና ሰው አለ ብዬ አላስብም፣ እንደ ሊያሾ ማለት ነው። እኔ ነገር እየተናገረችው ያለው ነገር በነገራችን ላይ እኔ እንደ እውነት እየተቀበልኳት አይደለምና እስቲ ቤታየውም ደግሞ የሆነ የተናገረችው ንግግር አለ። እስቲ እሱንም ደግሞ ቃኝት አድርገን እንምጣ። አዶናይ ላሽ አለኝ አዶናይ እግሩ ላይ ወድቄ ስለ መድኃኒዓለም ቪዲዮ እንስራ ስለው አልሰራም ሄዴ ብሎ ላሽ አለኝ። ወይኔ ከዛ በኋላ ልቤ ተሰብሮ ምናምን ብላችኋለሁ። አምላክ ነው። ከዛ ራሴን አጽናናው። ምን ብዬ እንዳጽናናው ታውቃለች? ቤታ አንቺ ኮፌ መስነሽ 11,000 ሰው ማታ ከሀገር ወጣሽ ብሎ ያየሽ ዩኒቨርሲቲ ወረደልሽ። ሰውን ራቤቴ ቀብራለ ስትይ እንቅልፉን ሳይተኛኝ ተንጫጫልሽ። ብቸኛ ፌ መስነሽ ብዬ ለራሴ ነገርኩትኝ። ይሄ ነው ታሪኩ። እግሩ ላይ ወድቄ ብታይ እግሩ ላይ ወድቄ በቃ ተማጽኘው እባክህ ብዬ አላሻለኝ። አዶናይ ግን ለምን ደስ ታደርጋለህ?
እንግዲህ ቤታን እንግዲህ በሄደች ጊዜ አዶናይ ጋር አይ ቲንክ ኢግኖር እንዳደረጋት ነው እንግዲህ እንደምናየው ምን እንደምንረዳውና በዚህም ዙሪያ ደግሞ እስቲ ዮኒ ማኛ የተናገረው ንግግር አለና እስቲ እሱን አይተን እንምጣ። አዶናይ ቢዚ ነኝ ብሎ ላሻለ አዶናይ ምንም ቢሆን እኮ በስሱ ያስተውላል። አዶናይ በስሱም ቢሆን ያስተውላል። ፋራ አይደለም፣ ያስተውላል። ምክንያቱም ከእሷ ጋር የተጣላ ሰው አብሮ ሆኖ ፉን አይልም። ምንም ቢሆን ማይም አይደለም፣ ሰገጤ አይደለም። እንዴ አዶናይ ሕፃን ልጅ አደረጋችሁት እንዴ? አሁን ምንም ቢሆን ከእንትና ጋር ጥሩ ጊዜ አሳልፏል አይደለም? ከጃኒ ጋር ጥሩ ነገር ካሳለፈ ከእሷ ጋር የተጣላ ሰው ጋር ምንም የሚያሽቃብጠው ነገር የለም ብለሽ ውሰድ። ስለዚህ የሚያሽቃብጠው ነገር የለም። ቤታን በጥሩ ሊያያት አይችልም። በጣም ራያት እኔ አሁን ሚስቴን የሚጠራ ጋር ብዘቀዝቀው ነው ደስ የሚለኝ አይደለም ወዳጅ ለሆነው ይሄ አይደረግም። ካረገውም ባለጌ ነው። አዶናይ ያንን ቢያደርግ እግዚአብሔር ምስክሬ በጣም የወረደ ማንነት ነው ያለው ብዬ ነው የማስበው። ቢጣላ በቃ የራሱ የሆነ ላይን አለው፣ የራሱ መንገድ አለው። ስለዚህ የማናደድ ቁማር እሱ ቢያደርግ በጣም ቢለያዩስ ቢለያዩም ይህንን ነገር እንግዲህ ያደርጋል ብዬ እኔ በበኩል ያላስብም። ፋራ ነው ብዬ አላስብም። እንግዲህ አዶናይን እንደምናውቀው በአሪፍ ስራው ነው እንግዲህ የምናውቀውና እንደዚህ አይነት ነገር ደግሞ እንደዚህ አይነት እንደዚህ አይነት ፋውል ውስጥ ይገባል ብዬ አላስብም። እናንተ ምን ታስባላችሁ? ይህንን ነገር ያደረገ ይመስላችኋል? እስቲ ሀሳብ አስተያየታችሁን አጋሩበት። ዛሬ ለእናንተ ያዘጋጀውላችሁ ቪዲዮዎች ይህንን ይመስሉ ነበር። በቀጣይ በእንደዚህ አይነት ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ሰብስክራይብ ማድረግ፣ ሀሳብ አስተያየትና ላይክ ማድረግ እንዳይረሳ። ይመቻችሁ።